ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት የአረቦች ምግብ ማህሺ አሰራር ነው። ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። እንግዲህ የሚያስፈልጉኝን ግብአቶች ሁሉ የሚጸዳውን አጸዳድቼ የሚከተፈውን ከታትፌ አጣጥቤ ሁሉንም በዚህ መልኩ አዘጋጅቻለሁኝ ማለት ነው። ሩዜንም አጥቢያ አጥልየዋለሁኝ። ከዛ ስጋ አድርጌበታለሁኝ። እዚህ ጋር እንግዲህ የድንብላል ፍሬና ናአናን ያደረኩበት ሽንኩርት አድርጌ ያለሁኝ። ከዛ ቅመሞች አሉኝ ማለት ነው። ከሞን አድርጌ ያለሁኝ እና ጥቁር ቅመም አድርጌ ያለሁኝ። ዝንጅብል አድርጌበታለሁኝ። የተፈጨ ደግሞ ነጭ ሽንኩርት አድርጌ ያለሁኝ። ከሞን አድርጌ ያለሁኝ ማለት ነው። እነዚህን ቅመሞች አድርጌ እንግዲህ በደንብ ቆንጆ አድርጌ አሸዋለሁኝ ማለት ነው። እናንተ እንግዲህ የምትፈልጉት ደግሞ ሌላ ቅመም ካለ መጨመር ትችላላችሁ። እነዚህ ቅመሞች ግን በጣም በጣም ቆንጆ ነው የሚያደርገው ማለት በተለይ የድንብላል ቅጠሉና ናአናው መቅረት የሌለበት ነገር ነው ማለት ነው። በጣም ቆንጆ ጣዕም ነው የሚሰጠው ማለት ነው። እና በዚህ መልኩ እንግዲህ በደንብ ቆንጆ አድርጌ ስጋውን ከቅመሙ ጋር ከሩዙ ጋር በደንብ አድርጌ አዋህደዋለሁኝ ማለት ነው። እና እዚህ ጋር እንግዲህ ያዘጋጀሁት ደግሞ እንትን አለኝ ቲማቲም ሳልሳ አለ። እሱን እንግዲህ ወደ 2 ማንኪያ የሚሆን ከለሩ ነጭ እንዳይሆን አድርጌ እሱንም ጨምርበትና አሸዋለሁኝ ማለት ነው። እና የሆነ ቆንጆ ከለር ነው የሚሰጠው ማለት ነው። እና በደንብ አድርጌ አሸዋለሁኝ። ቅድም የረሳሁት ጨውም አድርጌበታለሁኝ ለጣዕም ማለት ነው። ጨውንም አንድ ላይ ከዚህ ጋር እንግዲህ በደንብ አሸዋለሁኝ። ከዛ በኋላ እንግዲህ እዚህ ጋር ጥቤ ወደ ታች እንትን ብዬ ውሃው እንዲወጣ አድርጌ በዚህ መልኩ አድርጌው ነበረ። ከዛ ከትበታለሁኝ ውስጡ ማለት ነው። ውስጡ እንግዲህ ስከትበት በጣም አድርጌ ሙልት አላደርገውም ማለት ነው። ለምንድን ሲበስል ሩዙ ወደ ላይ ስለሚወጣ በጣም ከበዛበትና ከተጠቀጠቀ ይቀደድና ወደ ውጭ ስለሚፈስ ግን በመጠኑ ትንሽ ጎደል አድርጌ አፉ ጋር ሁሉንም እንደዚህ በዚህ መልኩ እንግዲህ ከተዋለሁ ማለት ነው። እኔ እንግዲህ ብዛት ያለው አልሰራሁኝም። የሰራሁትም ስጋው ሩዙ ተርፎኛል ማለት ነው። ግን በረዶ ቤት አድርጌ ያው ሌላ ጊዜ እንደዚህ ስሰራ እንግዲህ እጠቀመዋለሁኝ ማለት ነው። እኔ ያደረኩት እንግዲህ 1 ኪሎ የሚሆን ኩሳ ነው። ከዛ በኋላ ቃሪያዎቹ ደግሞ እንደዚህ 4 የሚሆን ያደረኩት ማለት ነው። እንግዲህ የፈለግነውን አድርገን መጠቀም እንችላለን። እኔ ግን ያው የተጠቀምኩት በዚህ በሁለቱ ነው ማለት ነው። እና በጣም ቆንጆ አሰራር ነው። እንደዚህ ብትሞክሩት በጣም አሪፍ ነው። ለልጆችም እንግዲህ በጣም ነው የሚወዱት ማለት ነው። ሁሉንም እንግዲህ በዚህ መልኩ እንደዚህ አድርጌ አዘጋጅቼ ይሄንን ያህል እኔ ተርፎኛል ማለት ነው። ግን የተረፈኝን እንዳልኳችሁ በረዶ ቤት አስቀምጨዋለሁኝ። ከዛ በዚህ መልኩ ሁሉንም እንግዲህ አስተካክዬ አስቀምጠዋለሁኝ ማለት ነው። በጣም አልሞላውትም እንዳያችሁት ጎዶሎ ጎዶሎ ነው። በጣም ጥቅጥቅ ተደርጎ መሞላት የለበትም ማለት ነው። ከዛ እዚህ ጋር እንግዲህ ውሃ አፍልቼ 1 ማጂና የቲማቲም ሳልሳ አድርጌበታለሁኝ። ከዛ ማጂውን እንግዲህ እንትን እንዲልልኝ አደርገዋለሁ ማለት ነው። እንዲፈርስ ማለት ነው። እዛው ግግር እንዳይል ማለት ነው። ከዛ ከላይ እንደዚህ ጨምርበትና ማለት ነው አንድ ጊዜ በደንብ ከተንተከተከ በኋላ ጋዙን ቀነሳ አድርጌ ነው በደንብ የማንተከትከው ማለት ነው። በዚህ መልኩ እንግዲህ ትንሽ ውሃ ያነሰ ስለመሰለኝ ትንሽዬ ጨምሬበታለሁ። ይሄን ያህል ውሃው እንግዲህ በቂው ነው ማለት ነው። ከዛ እንግዲህ እሱ ከጎን እየተንተኮተከ እኔ ደግሞ እዚህ ጋር የገበታ ቅቤ አደርግና የተፈጨ እንትን አለኝ 1 ማንኪያ ነጭ ሽንኩርት አድርጌ ያለሁኝ። ከዛ በኋላ ደግሞ በደንብ ድቅቅ ብሎ የተከተፈ ናአና አለኝ ማለት ነው። እሱን አንድ ላይ አድርጌ ቆንጆ አድርጌ ጠብሰዋለሁኝ። ከፈለጋችሁ እናንተ በዘይትም ማድረግ ትችላላችሁ። እኔ ግን በገበታ ቅቤው በጣም ደስ የሚል ቴስትና ደስ የሚል ሽታ ነው። በቃ እንደዚህ ሲጠበስ ራሱ በጣም ደስ የሚል ሽታ ነው የሚሰጠው ማለት ነው። እና እሱን ተጠቅሜ ያለው ግን ይሄ ግዴታ አይደለም፣ ዘይትም መጠቀም እንችላለን ማለት ነው።
በዚህ መልኩ ቆንጆ አርጌ በደንብ አርጌ ነው ጥብስ የማደርገው ማለት ነው። እና አሰራሩ ምንም ፕሮሰስ አይፈልግም። በጣም ቀላል አጭር ነው፣ ግን ደግሞ በጣም ነው የሚጣፍጠው። ለልጆች ስትሰጧቸው ከፈለጋችሁ ከጎን እርጎ አርጋችሁ ብትሰጧቸው በጣም ነው የሚወዱት። በዛ ላይ ደግሞ በጣምም ጤናማ ነው ማለት ነው። እንደዚህ ቆንጆ ሆኖ ከደረሰልኝ በኋላ ገለብጠዋለሁኝ ማለት ነው። እዚህ ላይ እየተንተከተከ ነው ይሄኛው። እንደዚህ ቀስ እያረኩኝ ሁሉም ጋር እንዲደርስ አድርጌ እሳቱን እንግዲህ በደንብ ቀንሼዋለሁኝ። ቀስ ብሎ እንዲበስል ነው የምፈልገው ማለት ነው። ሁሉም ጋር እንዲዳረስ እያረኩኝ በማንኪያ ሁሉም ላይ እንደዚህ አደርገዋለሁኝ ማለት ነው። እና ሽታው ልነግራችሁ አልችልም፣ ነጭ ሽንኩርቱ ከናዕናው ጋር ማለት ነው። እንግዲህ ሁሉንም እንደዚህ አድርጌ አዳርሰዋለሁኝ ማለት ነው። እና እንግዲህ እናንተም በቤታችሁ እንደዚህ በጣም ጤናማ የሆነ ቆንጆ የሆነ አሰራር ነው። እንደዚህ ሰርታችሁ ለልጆችም ለአዋቂም ብትሞክሩት በጣም አሪፍ ነው ላለሁኝ ቤተሰቦቼ። እኔ እንግዲህ ከዚህ በፊት በዚህ በቃሪያው ነበር የምሰራው፣ በኮሳው ሰርቻ አላቅም ነበረ። ግን በዚህ ደግሞ ሰርቼው በጣም ነው የወደድነው ማለት ነው። እንግዲህ ሁሉም እንዲዳረስ እንደዚህ ቡክትክት እንዳይል ብዬ ነው ቀስ ቀስ እያረኩኝ የምጨምርበት ማለት ነው። ነጭ ሽንኩርቱና ናናው እንዲዳረስ ማለት ነው። ከዛ መከደን የለበትም። ከተከደነ እንትን ይላል ይፈነዳል። ስለዚህ አልከድነውም፣ ከፍቼው አበስለዋለሁኝ ማለት ነው። በዚህ አጋጣሚ እንግዲህ ውድ ቤተሰቦቼ ኮሜንትና ሼር ዘግቶብኛል ስልኬ ማለት ነው። ምን እንደሆነ አላውቅም። እንግዲህ እንደዚህ እናንተ አጋጥሟችሁ የሚያ ከሆነ እንዴት አድርጋችሁ እንደከፈታችሁት ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። ለምን እንደሆነ አላውቅም፣ ኮሜንት ዘግቶብኛል። እና በዚህ መልኩ እንግዲህ ቆንጆ ሆኖ ደርሶ በስሏል። እንደምታዩት በጣም አሪፍ ነበረ። ከዛ በኋላ እንግዲህ እንደዚህ ቅዝቅዝ ሲል ለልጆች አቅርቤ ሰጥቻችኋለሁ ማለት ነው። በጣም እንደምትወዱት ተስፋ አደርጋለሁኝ። ይህንን ይመስል ነበረ የዛሬ ቪዲዮ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ሼር፣ ኮሜንት እያደረጋችሁ ስለምታበረታቱኝ ስለምደግፉኝ በጣም ነው ማመሰግነው። በቀጣይ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይሄንን ይመስል ነበር። እስከዛ ስለተከታተላችሁኝ በጣም ነው ማመሰግነው። ባባይ